መውሰድ ሲጀምሩ ሃይማኖተ አበዎች ደግሞ ልክ እንደ ማህበረ ቅዱሳን ተቋቋሙና ያንን የሚሄድ ያንን እንትን የሚቀንስ የሚቋቋም አድርገው ወሰዱት። ስለዚህ ያ ነገር እየበረታና የሃይማኖተ አበው ጉዳይ እየጠነከረ ሲመጣ ራሳቸው መልካቸውን ቀየሩና ሃይማኖተ አበውን ወረሱት ማለት ነው። ሃይማኖተ አበውን ወረሱትና ፒያኖን አምጥተው ቅድስት ሥላሴ ካቴድራል አስገቡት። የፕሮቴስታንትን አስተምሮ ቀኖናና ዶግማ አምጥተው ይሄ ወንጌል ጠምቶት የሄደውን ሕዝብ ማስተማር ጀመሩ ማለት ነው። እዚህ ያ ደግሞ ከጊዜ በኋላ መናፍቃን መሆናቸው ራሱ ሃይማኖተ አበው መለወጡ ሲታወቅ እነ ማህበረ ቅዱሳንም ከአብዮቱ መጨረሻ የደርግ ውድቀት መጨረሻ አካባቢ የብላቴ ጉዞ መሰረታቸው። እነሱም ጉሮሮ ለጉሮሮ ተናነቁ። ከቤተ ክህነት የስብሰባ አዳራሽ ውስጥ እግራቸውን ዘርግተው ያደርጉ የነበሩት ወጥተው ማህበረ ቅዱሳን ቦታውን ያዙት። ከሃይማኖተ አበው የወጡት ሰዎች በአጠቃላይ ቀጥታ የሄዱት የራሳቸውን ቸርች፣ የራሳቸውን ሃይማኖት፣ የራሳቸውን ፕሮቴስታንት የመሰለ የሆነ ሃይማኖት ከፍተው ቀጠሉ ማለት ነው። ቤተ ክርስቲያንም አንድ ሾክ ሲነቀልላት ጉዞዋን አጠናክራ ቀጠለች። መንፈሳዊ ኮሌጆች ተከፈቱ። የአብነት መምህራንና ትምህርት ቤቶች በረቱ። ቤተ ክርስቲያን ተተኪዎችን እያፈራች ቀጠለች። ስለዚህ አሁን ይሄ ውስጥ መግባት ያለው ነገር ተጽዕኖ ስለታወቀ ይሄንን እንዴት እንያዝ በሚል በጀት ተበጅቶ በጀት ተመድቦ በራሳቸው ልጆች እንግባባቸው በማለት የአብነት ትምህርት ቤቱን የሚቆጣጠር ኃይል፣ መነኮሳቱን የሚቆጣጠር የሚለውጥ ኃይል፣ ሰንበት ተማሪውን የሚለውጥ የሚቆጣጠር ኃይል፣ የጽዋ ማህበራትን የሚቆጣጠር የሚለውጥ ኃይል ተቋቁሞ ወደ ስራ ተገባ ማለት ነው። እዚህ በእመቤታችን ስም የጽዋ ማህበር ይሰበሰባል። ህዝቡ የእመቤታችን የጽዋ ሊጠጣ ይሄዳል። ከዛ በኋላ ሰባኪ ሆኖ የሚመጣው ሰውዬ ግጥም አድርጎ ነጠላውን መስቀለኛ አጣፍቶ የፕሮቴስታንትን ቀኖና እና ዶግማ ያስተምራል ማለት ነው። መነኩሴ ሆኖ ገዳም ይገባል፣ ይሰግዳል፣ አብሮ ይጾማል አብሮ። ከዛ በኋላ ግን እንደው እኮ አይረባም እያለ ቀስ እያለ መነኮሳቱን ሰይጣን በመሆን ማለት ነው ሰይጣን በመሆን ራሱን እንደ እባብ ለውጦ ገዳም ውስጥ በመግባት እዚያ አስቶ ይዞ ይመጣል ማለት ነው። ለምሳሌ እነ መሪጌታ ጽጌ ገዳም ነው የገቡት። ገዳም ገብቶ መነኩሲቷን ከጉዞ አስታግሎ አምጥቶ ቆዋን አስጥሎ ነው ያገባት። እንደዚህ አይነት እና አባ ዮናስ እነማ በ1984 እንዴት በኤግዚቢሽን ማዕከል የተደረገውንና ሁኔታ አይታችሁታል። ስለዚህ በተጠና መልኩ ነው የመጣው። በጣም ስጋዊ ፈቃዳቸው ያሸነፋቸው፣ መጾም መጸለይ ያቃታቸው፣ አማራጭ አጥተው ሌላ ነገር ከምናደርግ በዚህ በኩል ሄደን ጳጳስ እንሆናለን፣ አስተዳዳሪ አለቃ እንሆናለን፣ ሰባኪ ወንጌል ሆነን ወደ ውጭ እንወጣለን የሚሉ ደካማ መንፈስ ያላቸው መነኮሳት፣ ሰባኪያን፣ ዲያቆናት ምን ተመርጠው ተያዙ ማለት ቤተ ክርስቲያኒቷን ለማወክ። በተለይ የ1980ዎቹ መጀመሪያ ላይ በባህር ዳር ጊዮርጊስ፣ በአዲስ አበባ ልደታና በቅድስት ሥላሴ፣ በደብረ ብርሃን ሥላሴ እንዲሁም ደግሞ ከናዝሬት አሰበ ተፈሪ፣ ድሬዳዋ፣ ሐረር በመሳሰሉት ቦታዎች ፕላን ተይዞ በዛ በፕላን መሰረት በእቅድ መሰረት በጀት ተይዞ በበጀቱ አማካኝነት ስራቸውን ዘረጉ ማለት ነው። የተሃድሶ እንቅስቃሴ ተፋፋም። ቤተክርስቲያን የሚውጥ ኃይል ተነሳ ማለት ነው። ያኔ እኛ ገና ብቅ ማለታችን ነው። እያየን ነው። የታላላቆቻችንን እያየን የሐመርና የስማ ጽድቅን የነ መምህር ደጀኔ እነ መምህር ብርሃኑ ጎበና በወቅቱ እንግዲህ ነፍሱን ይማርና የነ ዳንኤል ክብረትን የነ መምህር ሰለሞን ሙልጌታን እየመሳሰሉትን በወቅቱ ፊት ለፊት የወጡትን እና አባማ ኢየሱስ እንደ አቅሚቲ እነ ባታይ ገብረ መስቀል መቼም ያጾማሉ፣ ያጸልያሉ። እነዚህ ሁሉ የራሳቸውን ተሳትፎ አድርገው ቤተ ክርስቲያን ያንንም ዘመን እንድትሻገረው ሆነ ማለት ነው። በሐረር በድሬዳዋ በአሰበ ተፈሪ የተከፈለው ዋጋ
አይደለም። ዛሬ የዲያቆን ምህረት አባት ፓስተር መላኩ አሁን ዛሬ ካህን ሆነዋል። ቄስ ናቸው እዚህ የምታዩቸው ማለት ነው። እነዛ ያኔ የቤተ ክርስቲያንን ለመዋጥ እነ ፓስተር ዮናስን በመፍጠር ቤተ ክርስቲያንን በማወክ ዋጋ ቤተክርስቲያንን ያስከፈሉ ናቸው። ታውቋቸው አላችሁ። አሁን ቀሲስ ዶክተር መላኩ ባወቀ የሚባሉት ማለት ነው የካህን ልጅ ናቸው። እንግዲህ መምሬ ባወቀ ራሱ ደግሞ በሐዋሳ ያላችሁ ታውቋቸዋላችሁ። ሐዋሳ ስላሴ የነበሩ ናቸው። እንደው መቃብሬ ላይ እንዳይቆም ብለው የሞቱ ናቸው። ይሄ እንትናቸውን ቤቱ ራሱ የክህነት ቤት ነው። በጣም በጸጋ የተሞላ ቤት ነው። የእንትና ወንድም አሁን የሀዲያና የስልጤ ሀገረ ስብከት ስራ አስኪያጅ ናቸው። ለእኔም ወንድሜ አክባሪ፣ አንድም ላይ ደግሞ ያገለገልን ጓደኛዬ ነው። የስልጤና የሀዲያ ሀገረ ስብከት ስራ አስኪያጅ ማን ነበር ስሙ? በእግዚአብሔር ቴክኒሽያን የለም እንዴ? ስራ አስኪያጁን ወንድማቸውን ማለት ነው። የእንትናን ወንድም አለ፣ ሰጥቻለሁ፣ እዛ ልኬልሃለሁ። አዎ ንጉሴ ባወቀ፣ መላከ ሕይወት ቀሲስ ንጉሴ ባወቀ የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ ያሉት የዲያቆን ምህረት እንግዲህ አጎት ናቸው ማለት ነው። አሁን አገልግሎታቸውን በጣም እያሳለጡ ያሉ ወንድም ናቸው። በጣም የሚመሰገኑ እንግዲህ ንጉሴ ባወቀ ግን በወቅቱ የዚህ የተሃድሶ እንቅስቃሴ አራማጅ ሆኖ ፓስተር በመሆን ያገለገለ እንግዲህ ምህረት ማለት አሁን የቀሲስ መላኩ ባወቀ ልጅ ማለት ነው። ይህንን ፓስተር አንገቱን ያስደፋ፣ ዓለም በሙሉ ቆሞ ያጨበጨበለት፣ ህዝብ በሙሉ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይኑን እንዲመልስ እግዚአብሔር አድሮ በሱ ላይ አድሮ የሰጠው ነው። ነገር ግን እሱን ታኮ ደግሞ እና አባ ወልደ ትንሣኤ ሌሎቹም ከቀሲስ መላኩ ባወቀ ጋር ሆነው መጥተው ሲያወሩ ሰምተናል። አባትኝ ናቸው እንግዲህ እና እነዚህ በወቅቱ ፓስተር ሆነው ቤተ ክርስቲያኒቷን እንግዲህ ባለፈውም ሲናገሩ ሰምታችኋል። በወጣትነታችን እኛም እንደዚሁ አንድ ሰሞን አንጾን ነበረ፣ አውኮን ነበረ ብለዋል። ቤተ ክርስቲያን ያሳለፈችው መከራ አይደለም። እንግዲህ መርሃ ግብራችን የእውነት ስለሆነ ነጭ ነጯን ስለሆነ ሁላችሁም ሁሉን ነገር ማወቅ ስላለባችሁ ነው የምነግራችሁ። አያችሁ፣ ፈተናን አሳልፋ ዛሬ እውነት ንስሐ ገብተው የእውነት ከሆነ አገልግሎታቸው እነ ቀሲስ ዶክተር መላኩ ባወቀ በእውነት ከልብ ከሆነና ያ ምንፍቅና ከሌለ ነገ እግዚአብሔር ደግሞ አበጥሮ ያወጣቸዋል። እዚህ ውስጥ ሃይማኖት አበው ማን እንደነበረ የምናውቀው የለም። ትዝታው ሳሙኤል አሁን ፓስተር ሆኗል። መላኩ ባወቀ ያኔ ፓስተር ነበር። አሁን ደግሞ የውጩ ሲኖዶስ በነበረ ጊዜ ከኢትዮጵያው ጋር በተፈጠረው ልዩነት ነው። የውጩ ሲኖዶስ ነው በቃ ሰው ይፈልግ ስለነበረ፣ ካህናት ይፈልግ ስለነበረ፣ ቲፎዞ የመድረክ ሰው ይፈልግ ስለነበረ እነዚህን ክህነት የሰጠው። በዚህም ላይ ብዙ ጥያቄ ተነስቶ ብዙ ንግግር ተደርጓል። በአካልም ቀርበው ሳያስረዱ እነ አቡነ አብርሃምና ሌሎች እነ አቡነ በርናባስና ሌሎች ቀርበው ውግዘታቸውን የተያዘባቸውን ነገር በሙሉ እኛ ተላልፈን እንሰጣለን ብለው አሏቸዋል። እነ ሉለ ቃል ታውቁታላችሁ። እነ ሉለ ቃል ሲኖዶስ ቀኖና የሰጣቸው ሲኖዶስ ያወገዛቸው ከዚያ ቀኑናቸውን ሳይጨርሱ በመስመሩ ያ መስመር የሚያዘጋጀው ኃይል መስመር አውጥቶላቸው ቤተ ክርስቲያን እንደ ሸምሱ ሱቅ ወደምትከፈትበት አሜሪካን ሄደው የሚያጣጥሉትን ክህነት የሚያጣጥሏትን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የሚያጣጥሉትን ተአምረ ማርያም የእመቤታችንን ቤተ ክርስቲያን በመክፈት እንጀራቸው አድርገው ኖረዋል ማለት ነው። በቤተ ክርስቲያን አሁንም አሉ እነዚህ ሰዎች። ቤተ ክርስቲያን ጉዞዋን ቀጥላለች። እኛ ትላንት የነበርን ሰዎች የትላንቱን ዛሬ ለእናንተ ማሳየት ስላለብን ነው የምናሳያችሁ። እኔ ዲያቆን ምህረት ሲመጣ
እንደናንተ ጮክ ብዬ ሳይሆን የምሰማው ከጓደኞቻችን ጋር ተሰባስበን ምን ተፈልጎ ነው፣ ምን ታስቦ ነው፣ የልጁስ መልስ የልጁስ አስተምሮ ትክክል ነው ወይ አይደለም፣ ምንድን የታሰበው የተመቻቸ ሴታፕ አለ ወይ ብለን አይተናል። የልጁ የመለሰው መልስ ለራሱ ለአባትየውና ለነ አቡነ ባርናባስ ለነ አቡነ ጴጥሮስ ለሌሎቹ በአሜሪካን ሀገር የጌታን ስጋና ደም ሲፈትቱ ወይን ገዝተው ፐርሰን አልኮል ያለው ወይን ገዝተው አራስ ህፃናት ልጆችን አልኮል ከ18 ዓመት በታች አልኮል መጠጣት በማይፈቀድበት ሀገር ከስቶር ወይን እየገዙ የጌታ ደም ነው እያሉ የሚያጠጡትን የእኛን አባቶች ሁላ ነው የመጀመሪያዊቷን የሐዋርያዊት ቤተክርስቲያን የቀደሙ አባቶች የሚሰሩትን ግጥም አድርገው ነው። ስለ ሚስጥረ ጥምቀትም የተናገረው ስለ ሚስጥረ ቁርባንም የተናገረው ልጁ የቤተክርስቲያኒቷን የቀደመ አስተምሮ ነው። ግን በዛ ያሉ ሰዎች በአሜሪካን ያሉ ሰዎች አንዳንድ አብያተ ክርስቲያናት መናገር እንችላለን። እነዚህ አብያተ ክርስቲያናት የሚሰሩትን ግፍ የሚሰራው ነገር ቀላል አይደለም። ቀላል ባለፈው እንደነገርኳችሁ አንድ ህፃን ይታመማል። ያ የ3 ወር የ4 ወር ህፃን ሳይሆን የ40 ቀን ህፃን ይታመማል። ከዛ ሐኪም ቤት ይሄዳል። ሐኪም ቤት ሄደው ሲመረመር አልኮል የተገኘበት፣ እናትና አባት ሊታሰሩ ሊጨፈጨፉ ዋጋቸው አልኮል አጠጥታችሁታል። አረ በፍጹም። በኋላ ግን እነሱ ደረሱበት። ያችን የጌታ ደም ነው ብለው ከስቶር አግኝተው አምጥተው ያጠጡ። ቤተክርስቲያኒቷ እያሳለፈችው ያለው ፈተና እያሳለፈችው ያለው መከራ እንዲህ በቀላል የሚነገር አይደለም። የውጩ ብቻ የውስጡ ፈተና ቀላል አለ። ስለዚህ ያንን አለፈች። የ84ቱን የነ መላኩ ባወቀን ጊዜ የነ ፓስተር ዮናስን ጊዜ ዘመን አለፈች ቤተክርስቲያን። በደመ ክርስቶስ የተመሰረተችዋ ቤተክርስቲያን ከባህር ዳር ጊዮርጊስ አወጣች ተሐድሶውን፣ ከልደታ አወጣች ተሐድሶውን፣ ከ4 ኪሎ ከቅድስት ስላሴ ከመንበረ ጸባዖት አወጣች ተሐድሶውን፣ ከደብረ ብርሃን ወጣ ተሐድሶ፣ ከአሰቦት ከሐረር ከድሬዳዋ ወጣ መናፍቁ በሙሉ ተሐድሶ በሙሉ ቤተክርስቲያንን ወርሶ የነበረው ማለት ነው። አስታውሳለሁ ድሬዳዋ ማርያም አስተዳዳሪው ሽመል ይዘው ነበር የወጡት፣ መቋሚያቸውን ይዘው ነበር የወጡት። ያንን ፒያኖ ሰባብረው ውጣ ከዚህ ብለው ማለት ነው። ቤተክርስቲያኒቷን ነፃ አድርገው ሄዱ። ማንም ሰው ያም ጴንጤ መሆን መብቱ ነው፣ ካቶሊክ መሆን መብቱ ነው፣ እስላም መሆን መብቱ ነው፣ አለማመን መብቱ ነው፣ ሰይጣንን መከተል መብቱ ነው እንደፈለገ እሳትና ውሃ ቀርቦለታል። እጁን ወደ ወደደው ያደርጋል። እግዚአብሔር አስገድዶ የሚገዛ አይደለም። ግን ይህንን የራስን ፍቃድ አምጥተህ በተሰራች ቤተክርስቲያን ላይ አንጸባርቃለሁ በኃይል ጭናለሁ ስትል ይሄ ያጣላል። ማንም ሰው ከቤተክርስቲያን ወጥቶ ጴንጤ መሆን ይችላል፣ ፓስተር መሆን ይችላል። ማንም እየሆነም ነው። ይቻላልም ደግሞ ይቻላል። በመረዳዳት በኩልም ይሄ ኦርቶዶክሳውያኑና ፕሮቴስታንቱ ጋር ያለው አንድ አይደለም። እዚህ ፕሮቴስታንቱ ጋር በገበያ በቢዝነስ በምን ለመሳቢያም ስለሆነ በጣም ይረዳዳሉ። እዚህ እኛ ጋር ግን ያው የምናውቀው ጉዳይ ነው። ማምለክ ብቻ ነው። አምልኮትን ፈጽመ መሄድ ብቻ ነው። ያ ዘመን ካለፈ በኋላ ተስፋ አልቆረጡም። የኢትዮጵያን ቤተክርስቲያን ማፍረስ የሚፈልጉ ሰዎች ተስፋ አልቆረጡም። አብነት ትምህርት ቤቶቹንም ይዘው ወጡ፣ ከምንም ይዘው ወጡ፣ መነኮሳቱን ይዘው ወጡ። ምን ወጡ? በቃ ቀለጡ እንጂ ቤተክርስቲያኒቷ ምንም አልሆነችም። አንድ መነኩሴ ከቤተክርስቲያን ስለወጣ ቤተክርስቲያን የምትጎዳ 100 መነኩሴ 1000 መነኩሴ ለምን አይወጣም? ለምን አይመነፍቅም? ለምን እስላም አይሆንም? መነኩሴውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚኖረው ለራሱ ነፍስ ነው፣ ለራሱ ህይወት ነው። ሌላውም እንደዛ ነው የሚለው። ለምን ጥርግ አባቱ ለምን አይልም? ምንም የሚያመጣው ነገር የለም። ምንም አይደለም። መነኩሴ ጳጳስ አይደለም። ጳጳስ ፓትሪያርክ ለምን አይክድም? አዲስ ነው አይደለም። የነ አርዮስን የነ ንስጥሮስን ሰምተናል። ከዚህ በፊት የነበሩትን ቤተክርስቲያን ያሳለፈችውን አይተናል። አይደንቅም፣ አይሞቅም፣ አይበርድም። አለቀ። ከዚያ በኋላ
የመጣው የእኛ ዘመን ነው። ታስታውሳላችሁ። ያኛው መንገድ ስላላዋጣ እስቲ በመዝሙር እንሞክረው ተባለ። ጴንጤዎቹ የሚያወጧቸው መዝሙሮች የጫት መቃሚያ ናቸው። ወጣቱ በቃ ደስ ይለዋል፣ መንፈሳዊነትን ይፈልጋል። የእኛ ጋር ሲመጣ ደግሞ ያሬዳዊ ነው። ለስጋ አይመችም፣ ለመዝለል አይመችም፣ ለመጨፈር አይመችም። ስለዚህ እስቲ በመዝሙር ሞክረው ተባለ። በጥቅስ የሄዱትን በጥቅስ ይመለሳሉ፣ በዝማሬ የሄዱት ደግሞ በዝማሬ ይመለሳሉ። ስለዚህ እስቲ በዚህ በዝማሬ እንግባና እንያዛቸው ተብሎ ተመለመሉ ማለት ነው። ስለዚህ ለዚህ ለዝማሬው አገልግሎት ደግሞ የተራቡ የድሃ ልጆች በተለይ ደግሞ አምልኮ ባዕድ በቤታቸው ውስጥ የሰፈነ በጣም እከካዊ ኑሮ ሲኖሩ የነበሩ ተርበው የኖሩ እነዚህ ልጆች መረጧቸው ማለት ነው። ስለዚህ እነዚህ ልጆች መረጧቸውና ያዟቸው። በተለይ የመንፈሳዊ ኮሌጁ ሲገባ ቤተክርስቲያኒቷ እድል ትሰጣለች። መንፈሳዊ ኮሌጅ ከገባ በኋላ አውደ ምሕረት ላይ ትወጣለህ። ቤተክርስቲያኒቷ መንፈሳዊ ኮሌጅ ከገባ በኋላ ወደ ውጭ ትጠራለህ። አውሮፓ፣ አሜሪካ፣ ካናዳ የመሄድ እድልህ እየሰፋ ነው። ስለዚህ እነዚህን እንያዛቸው ተባለ። ከየናይት ክለቡ ደግሞ እነ ዘርፌን እነማ የመሳሰሉትን ደግሞ አምጥተው ከተቷቸው። ከዛ እኛው ጋር ያሉትን ደግሞ የተራቡ ምስኪኖችን ደግሞ አመጡና ቀላቀሏቸው። ከዛ እነሱን ያዙና አዲስ የመዝሙር ስታይል፣ አዲስ አይነት የስብከት ዘዴ አመጡና ከኦርቶዶክሳዊ ባህል ከኦርቶዶክሳዊ ቀኖና ጋር የማይመሳሰል የማይሆን ነገር አምጥተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ በተኑት ማለት ነው። ዘመናዊ የሮሃ ባንድን አክሱማይት ባንድን የሚያስንቅ ባንድ መጣ። ቤዝ ጊታር ክራር ነው ተብሎ ገባ። ክራር አለ። ሳውንድ ሲስተሙ የሚገርም ነው። ሞንታርቦ አለ። ስለዚህ ዘማሪያኑ አሉ፣ ዋሽንቱ አለ፣ በገናው አለ፣ ክራሩ አለ። እዛ አውደ ምሕረት ላይ ያ ይቀመጥና በቃ የለም። ከዛ እነ ዘርፌ እነ ምርትነሽ እነ ትዝታው አውደ ምሕረቱን ይዘው ከፍ 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 እነ ብርሃኑ ተዘራ ክለባቸው ላይ ከፍ 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 እዚህ እነ ምርትነሽ እጃችሁን ወደ ላይ ከፍ ከፍ እያደረጉ ሰው የናይት ክለቡና የቤተ ክርስቲያን አውደ ምሕረቱ እንዲጠፋበት ተደረገ ማለት ነው። እነ ሰው ተሰማራ